የትዳር የመህጎች ይባላሉ። አራት ናቸው። የመጀመሪያው መከባበር። ባልና ሚስት መከባበር መብት አይደለም፣ መከባበር ግዴታ ነው። ሁለተኛው መደማመጥ። ካልተደማመጡ ካልተከባበሩ ጤናማ የሆነ ህይወት ሊኖራቸው በታሪክ አይችልም። ሶስተኛው መተሳሰብ። ደክሟት ሊሆን ይችላል፣ ከፍቷት ሊሆን ይችላል፣ አሟት ሊሆን ይችላል፣ ጫና በዝቶባት ሊሆን፣ ተጨናንቃ ሊሆን ይችላል፣ በጣም አደገኛ ስትረስ ውስጥ ሆና ሊሆን ይችላል ብለህ ለሚስት ማሰብ፣ ሚስትን መረዳት። አራተኛው መተማመን። አንተና ሚስት መካከል፣ አንተና ፍቅረኛ መካከል ከቻላችሁ ከእናት ከአባቶቻችሁ ጋራም እነዚህ አራት ነገሮች አይኑ። እነሱ ምንድናቸው? እልህ፣ ንቀት፣ ስድብ፣ ፉክክር። በቃ መርዛማ የሚባሉ ነገሮች ናቸው። ቤታችሁ ውስጥ በጣም በጌታ ፍቅር ነው መለምላችሁ አደራችሁን እንዳይኖሩ በጣም መጥፎ የሆኑ አራት ነገሮች ናቸው። ኦርቶዶክሳዊ የተባረከ የተቀደሰ ጋብቻ የሚባለው የማይጣሉ ባልና ሚስቶችን መፍጠር አይደለም። ይጣላሉ፣ ግን ስለ ፕሮብሌም ሶልቪንግ ስኪል ያውቃል። ችግሮችን ስለመፍታት፣ ችግሮቹ እንዴት ይፈታሉ? በንግግር ስለመፍታት። ሁሉም ችግር በንግግር አይፈታም። በነገር አንዳንዱ በጸሎት ነው ይፈታ፣ አንዳንዱ እግዚአብሔር ብቻ የሚፈታው ችግር ነው። እግዚአብሔር የሚፈታውን ችግር ሰው ጋር አትውሰድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። እንዴት አላችሁ? የዘደብረ ሰላም አዳማ ሚዲያ ተከታታዮች፣ መምህር ጸጋዬ አሰፋ ነኝ፣ የትዳር አማካሪና አሰልጣኝ። ባለፈው ሳምንት አውርተን ነበር። ቅዱስ ጳውሎስ ቢቻላችሁ እንደኔ ኑሩ፣ ካልቻላችሁ ለአንድ ሴት አንድ ባል ይኑራት፣ አንድ ወንድ ደግሞ አንድ ሚስት ይኖረው የሚለውን ሀሳብ አንስተን በጣም ብዙ ነገር ለማየት ሞክረን ነበረ። ክብርን፣ ድንግልናን ስለመጠበቅ፣ በትዳር ውስጥ ደግሞ ከባል ጋራ በሰላምና በፍቅር በጥበብ ስለመኖር አንዳንድ ነገር አንስተን ነበረ። ዛሬ ደግሞ በህይወታችሁ መንፈሳዊ የተባረከ የተቀደሰ ደስ የሚል ኦርቶዶክሳዊ ጋብቻ አራት መሰረታዊ ጥሩ ነገሮች ያሉት ነገር፣ አራት የትዳር ህጎችን እናያለን። መሰረታዊ የሚባሉ በትዳር ውስጥ አንድ ሰው ካገባ ወይ ደግሞ ካላገባ ከጋብቻ በፊት ማወቅ አለበት የሚባሉ አራት መሰረታዊ ነገሮች ከአንድ ሴትም የሚጠበቁ በትዳር ውስጥ በጣም ግዴታ ፋውንዴሽን፣ ይሄ መሰረት የሆኑ የትዳር መሰረት የሆኑ አራት ነገሮች አሉ። በህይወታችሁ ደግሞ ማድረግ የሌለባችሁ በጣም መጥፎ የሚባሉ አራት ነገሮች አሉ። እነሱን ነገሮች እነግራችኋለሁ። እንግዲህ ምናልባት ያላገባ ወንድ ከሆንክ፣ ምናልባት ያላገባሽ ሴት ከሆንሽ በጣም በህይወትሽ ወሳኝ ነው ብዬ አስባለሁ። እስከ መጨረሻው ደስ ተከታተሉ። የመጀመሪያው ምንድነው? የመጨረሻው ባልና ሚስት መከባበር መብት አይደለም፣ መከባበር ግዴታ ነው። የትዳር የመህጎች ይባላሉ። አራት ናቸው። የመጀመሪያው መከባበር። አንተና ሚስት፣ አንተና የወደፊት ሚስት በውስጥ ለሚስት ክብር ካለ ብቻ ነው ከሚስት ጋር በሰላም ትኖረው። ነገር ግን ለሚስት ክብር ከመኖሩ በፊት ለራስህ ክብር ሊኖረው፣ ራስህ ልትወደው፣ ራስህ ልታከብረው፣ ራስህ ልትንከባከበው፣ ጽዳትህ ልትጠብቅ፣ ነፍስህ ልትወድ፣ ስጋህን ልትወድ ይገባል። ራስህን እያዋረድከው፣ ራስህን እየናከው ለሚስት ክብር ሊኖራይ፣ ለሌላ ሰው ክብር ሊኖራይ። የሆነ ሰው ለሰው ክብር የሚኖረው ለራሱ ክብር ካለ። ስለዚህ ከቤተ ክርስቲያን አስተምሮ ውጭ እንዳይመስላችሁ ራስን መውደድ፣ በመጠን ራስን መውደድ። ይሄ እንግዲህ ከመጠን በላይ መጽሐፍ ቅዱስ ምን ያለ መሰለ? ባልንጀራህን እንደራስህ ውደድ ይላል። ወንድምህን እንደራስህ ውደድ፣ ባልንጀራህን እንደራስህ ውደድ። ራስን ውደድ ማለት ነው። ራስን ውደደው። ራስን እንደምትወደው ደግሞ ባልንጀራህን ውደደው። ስለዚህ አንድ ሴት ራሷን እንደምትወደው ባልንጀራዋን ትወዳለች። ራሷን ካልወደደችስ ሰው አትወድም። ራሷን ካላከበረችስ ሰው አታከብርም። ለራሷ ዋጋ ከሌላት ለሰው ዋጋ የላትም። ስለዚህ የመጀመሪያም የመጨረሻም ትዳር ላይ በጣም ወሳኝ የሚባል ወጣት ያላገባችሁም ሰዎች አግብታችሁ በትዳር የምትኖሩ ሰዎች አንድ ማወቅ ያለባችሁ ነገር ክብር ግዴታ ነው። ባለቤትሽን ማክበር በምን ይገለጣል? ይሄ በጣም የብዙ ጊዜ ጥያቄ ነው። ባለቤትሽን ማክበር ሐሳቡ ልክም ይሁን አይሁን እሺ ብለሽ መጀመሪያ መቀበል። እሺ ካልክ በኋላ ከታዘዝክ በኋላ ከዛ በኋላ እንደዚህ ግን ቢሆን እንደዚህ ቢሆን ሁሉ ላይ አሜን በሉ ማለት አይደለም። አትሊስት ግን ስትታዘዢ በቃ ባለቤትሽን እንደምታከብሪ ማረጋገጫው እሱ። ሚስትን እንደምታከብራት የምትልህን ስትሰማ በቃ ክብርን እየገለጽክ ነው። ክብር በስራ መግለጥ አለበት። በውስጥ ሰው ፍቅር ካለ ክብር አለ፣ ክብር ካለ ፍቅር አለ። ውስጥ ክብር እንዳለ የምታረጋግጠው ክብር ካለ ነው። ክብር እንዳለ የምታረጋግጠው በፍቅር ነው። ፍቅር ውስጥ እንዳለ የሚያስታውቀው ክብር አለ። ክብር እንዳለ የሚያስታውቀው ፍቅር ካለ። ፍቅር ከሌለ ለሰው ክብር የለም፣ ክብር ከሌለ ደግሞ ፍቅር የለም። ስለዚህ ሁለቱ ነገር ጎን ለጎን የምታከብራት መሆኑን የምታውቀው ታዳምጣታል። መናገር ብቻ አይሆንም፣ መነጋገርና መናገር ይለያያል። ተናጋሪ ብቻ ስትሆን በቃ አንተ ብቻ ነው የምታወራው፣ ሰውየው አያወራም። አንቺ ብቻ ነው የምታወሪው፣ ሰውየው አያወራም። መናገር ብቻ እንዳይሆን መነጋገር ይሁን። አንቺም ተናገሪ፣ እሱም ይናገር። አንዳንድ ሰዎች አሉ ገና ስትጀምር በቃ ኡፍ ጀመርሽ ደግሞ
የጀመረችው እኮ ጭቅጭቅ አይደለም። መናገርን የጀመረችው መናገር ራሱ አይፈልግም። በቃ ጭቅጭቅ ነው ብሎ ስለሚያስብ እሷ ባትጨቃጨቅም ተጨቃጫቂ ናት ነው የሚለው። በቃ እሱ ይጨቃጨቃል ብላ ስለምታስብ ባይጨቃጨቅ ራሱ በቃ ተጨቃጫቂ ነው ትላለች። ስለዚህ በተቻላችሁ መጠን የመጀመሪያውም የመጨረሻውም በትዳራችሁ ውስጥ የሆነ ሰው ላይ ክብር ይኖራችሁ፣ ለራሳችሁ ክብር ይኖራችሁ፣ ከዛ ለሚስት ክብር ይኖር። እኔ ብዙ ጊዜ በዓለም አሰራር በውስጥ ያሉ ሰዎች ላይታሙ ይችላሉ። ለምን? አንዳንድ የመጽሐፉን ስለማያውቁት። መጽሐፍ ቅዱስ የሚያነቡ በቤተክርስቲያን ያደገች ሴት ማደግ ብቻ አይደለም፣ ክርስቲያን ነኝ የሚል አንድ ኦርቶዶክሳዊ ሚስቱን ማክበር አይነገረውም። ሚስቱን ማክበር አይነገረውም። ባለቤቷን ማክበር አይነገራትም። ግዴታዋ ስለሆነ ያለ ክብር አንድ ቤት ውስጥ ሳንከባበር መኖር አንችልም። ስለዚህ ወጥቶ ማስቀደስም መጀመሪያ ባል ከማክበር ይጀምራል። ሚስትን አክብሮ ነው ቤተክርስቲያን ሄዶ ማስቀደስ፣ ሌላ አገልግሎት መጀመሪያ ቤት ውስጥ። ትልቁ ወንጌል በነገራችን ላይ የዮሐንስ አፈወርቅ ስለ ጋብቻ በጣም ብዙ ነገር ተናግሮ ሌላ ጊዜ በጣም በሰፊው ነገራቸዋል። ትንሿ ጋብቻ ቤተክርስቲያን ነች። ከዛ በኋላ ነው እያደገ ሄደ። ስለዚህ በተቻለ መጠን የመጀመሪያው ትልቁ አገልግሎት ሚስትን ማክበር ነው፣ ባለቤትን ማክበር። ሁለተኛው መደማመጥ ነው። አንተ የምትፈልገውንም ታውራ፣ አንተ ማትፈልገውንም ታውራ። አንቺ የምትፈልጊውንም ያውራ፣ አንቺ ማትፈልጊውንም ያውራ። ባለቤትሽን አዳምጪ። እንግዲህ በሕክምናው ዓለም ወይ ደግሞ በስነ አእምሮ ሕክምና ወይ ደግሞ ብቻ ጤናማ አእምሮ እንዲኖራቸው ሰዎች መጽሐፍ ያንብቡ ይባላል። ከዛ ደግሞ ሰው ያዳምጡ ይባላል። ሚስትህን እያዳመጥካት አዘሴም ታይም ራስህን እያዳመጥክ ነው። ይሄንን ገብታችሁ ፈትኑ። ባለቤትን እያዳመጥካት ጸጥ ብለህ ዝም ብለህ ስማት። ከዛ ራስህን ነው እየሰማህ ያለው። ይሄ ማለት እሷ እያወራች በሐሳብ ሌላ ቦታ ሄድ አይደለም ፖይንቴ። እሷን እየሰማት ራስህን ትሰማለህ። ስለዚህ መጀመሪያ እሷን ስማ፣ ከዛ በኋላ እሷን እየሰማ ራስህን ትሰማለህ። ሁለተኛው መደማመጥ ነው። ካልተደማመጡ፣ ካልተከባበሩ ጤናማ የሆነ ህይወት ሊኖራቸው በታሪክ አይችልም። በተለይ ከጋብቻ በፊት ያላችሁ ሰዎች ወደ ውስጥ ከመግባታችሁ በፊት ይህን መሰረታዊ ነገር አሁን ማስተካከል። አሁን ካልተስተካከለ ነገ ከየትም አይመጣም። አሁን ችግር የሆነ ነገ የባሰ ችግር ስለሚሆን፣ ስለዚህ ሁለተኛው ምንድነው? መደማመጥ። ሶስተኛውስ መተሳሰብ። ደክሟት ሊሆን ይችላል፣ ከፍቷት ሊሆን ይችላል፣ አሟት ሊሆን ይችላል፣ ጫና በዝቶባት ሊሆን፣ ተጨናንቃ ሊሆን ይችላል፣ በጣም አደገኛ ስትረስ ውስጥ ሆና ሊሆን ይችላል ብለህ ለሚስት ማሰብ፣ ሚስትን መረዳት። ከውጭ ገብቼ እንዴት ነው ለባለቤቴ ኩሽና ገብቼ እንትን የምለው፣ ባለቤቴ ልጅ መቀበላት፣ ምንም ግዴታው አድርጎ የሚያስብ ሰው አለ። ልክ አንተ ግዴታ እንዳለባት እሷም ግዴታ ቢኖርባትም እንኳን የማገዝ ደግሞ ግዴታ አለ። ከውጭ ስትገባ የማገዝ፣ ከውጭ ሲገባ የመርዳት ግዴታ አለብሽ። መተሳሰብ። አንተ ለሷ አስብ፣ እሷ ላንተ ታስባለች። አንተ ለሷ ብለህ ኑር፣ እሷ ደግሞ ላንተ ብላ ትኖራለች። ለሷ ብለህ ካልኖርክ ላንተ ብላ ትኖር። ላንተ ብሎ የሚኖር ሰውና ለራሱ ሲል የሚኖር ሰው ይለያያል። ያ አንዳንድ ሰው ለራሱ ሲል ነው የሚኖር፣ አንዳንድ ሰው ደግሞ ላንተ ሲል ነው የሚኖር። በቃ ራሱን ጥሎ ላንተ ሲል ለባለቤቷ ክብር ነው የምትኖረው። የኔ ክብር የሱ ክብር ውስጥ ነው፣ የኔ መኖር የሱ መኖር ውስጥ ነው ብላ ለባለቤቷ ህልውና ለባለቤቷ መኖር እሷ ትኖራለች። ለሚስቱ ራሱን ጥሎ የሚኖረው እንዳለ። ምክንያቱም መኖር ውስጥ ለሷ መኖር ውስጥ ለራስ መኖር አለ። ራስን የምትወደው ከሆነ ሚስትን ውደዳት፣ ራስሽን የምትወጂው ከሆነ ባለቤትሽን ውደጂው። ስለዚህ ሶስተኛው መተሳሰብ። አራተኛው መተማመን። በጣም መሰረታዊ የሚባለው ይሄን ትዳር ያላቸው ባልና ሚስቶች አትሊስት ከመንገጫገጭ ይድናሉ። የመጀመሪያም የመጨረሻ እምነት። በቃ የማትደራደሩበት አንድ ነገር ቢኖር እምነት ነው። በቃ እምነት ከሌለ ከሷ ላይ፣ እምነት ከሌለሽ እሱ ላይ፣ ለሱ የማትታመኝ ከሆነ ለአንቺ የማይታመን ከሆነ በታሪክ ጤናማ ግንኙነት ሊኖራቸው አይችልም። ሰው ለእግዚአብሔር እንደሚታመኑ ለሚስቱ መታመን አለበት። ለእግዚአብሔር እንደሚገዛው ለክርስቶስ እንደምትገዛው ለባለቤቷ መገዛት አለ። ለክርስቶስ መገዛቷን የምታሳየው ለባሏ ተገዝታ ነው። አዎ ለክርስቶስ መገዛቱን የሚያሳየው ለሚስቱ ተገዝቶ። እንግዲህ መጽሐፍ ምን ይላል መሰለህ? ያየኸውን ወንድምህን ያልወደድክ ያላየውን እግዚአብሔር እንዴት ትወዳለህ? እዚህ ምድር ላይ ሰው እግዚአብሔርን እንደሚወደው የሚነግረው ሰውን በመውደድ ነው። ሰው ከወደድክ እግዚአብሔርን ትወዳለህ። እግዚአብሔርን መውደድ የምታረጋግጠው ሰው በመውደድ ነው። አለበለዚያ ያላየኸውን እግዚአብሔር እንዴት መጽሐፉ ነው የሚለው። እነዚህን አራት መሰረታዊ ነገር ካላችሁ ትዳራችሁ ጤናማ ነው። በጣም በሰላም የመኖር እድላችሁ ከፍ። የትዳር የመህጎች ይባላሉ። መከባበር፣ መደማመጥ፣ መተሳሰብ፣ መተማመን። እምነት አንዴ ከጠፋ ከዛ ተመልሶ እንደ ትላንትን ነው። ለምን ይመስላችኋል? ሰዎች ከእምነት ከወጡ በኋላ ተመልሰው እንደ ትላንትና ለመሆን የሚቸገሩት። ቀላል አይደለም። አዲስ ሌላ ልማድ፣ ሌላ ርዕዮተ ዓለም ውስጥ ገብተህ ከዛ በኋላ ወጥተህ ደግሞ አዲስ እንትን መገንባት ቀላል አይደለም። በዛ ላይ ደግሞ የሆነ የምትቀበለው መንፈስም አለ። ስለዚህ ጤናማ የፍቅር ህይወት እንዲኖራችሁ፣ ጤናማ ትዳር እንዲኖራችሁ፣ ህይወታችሁን በሰላም በፍቅር በጥበብ በተለይ ከእግዚአብሔር ጋር
እግዚአብሔር የሌለበት ህይወት አይባልም። ትንሿ ህይወት ከእግዚአብሔር ጋር ከሆነች ደስ ትላለች። አጭሯን እድሜ ብዙ ሰርታችሁ ትሞታላችሁ። ብዙ ሰርቶ መሞትና ብዙ ኖሮ መሞት መካከል ብዙ ልዩነት አለ። በጣም ብዙ ሰዎች አሉ ብዙ ኖሮ የሞቱ ሰዎች። በጣም ብዙ ሰዎች አሉ ብዙ ሰርተው ጥቂት ኖሮ የሞቱ ሰዎች። እናንተም ከእግዚአብሔር ጋር ከሆነ ጥቂት ኖራችሁ ብዙ ሰርታችሁ ትሞታላችሁ። ህይወት እግዚአብሔር ስለሚባርከው የተባረከ ህይወት ከሆነ የተባረከ ትዳር ከሆነ የተባረከ ወጣትነት ከሆነ የተባረከ ጋብቻ ከሆነ በትንሹ እድሜያቸው ትልቅ ስራ ይሰራል። አለበዛ ትልቅ እድሜ መካከል ትንሽ ስራ። ስለዚህ ይሄ ነገር በደንብ አስቡበት። ከዛ ውጪ በጣም አደገኛ ደግሞ አደራ እምላችሁ ቤታችሁ ውስጥ ሊኖሩ የማይገቡ 4 ደግሞ መጥፎ ነገሮች ይነግራችሁ። አንተና ሚስት መካከል አንተና ፍቅረኛ መካከል ከቻላችሁ ከእናት ከአባቶቻችሁ ጋራም እነዚህ 4 ነገሮች አዩ። እነሱ ምንድናቸው? እልህ፣ ንቀት፣ ስድብ፣ ፉክክር። በቃ መርዛማ የሚባሉ ነገሮች ናቸው። ቤታችሁ ውስጥ በጣም በጌታ ፍቅር ነው መለምላችሁ አደራችሁን እንዳይኖሩ በጣም መጥፎ የሆኑ 4 ነገሮች ናቸው። መጀመሪያ ከባል ጋራ ንቀት። ሚስት ባለቤቷን መናቅ ከጀመረች፣ ባል ሚስቱን መናቅ ከጀመረ፣ ሚስት ከባለቤቷ ጋር ፉክክር ውስጥ ከገባች፣ ባል ከሚስቱ ጋር ፉክክር ውስጥ ከገባ፣ ሚስት ከባለቤቷ ጋር መሰዳደብ ከጀመረች፣ ባል ከሚስቱ ጋር መሰዳደብ ከጀመረ፣ ወይ ደግሞ ፍቅረኛሞች መሰዳደብ፣ መናናቅ፣ መፎካከር ውስጥ ከገቡ በቃ መጨረሻ ጫፍ ላይ እየደረሱ ነው። ምናልባት በእግዚአብሔር ታምር ተመልሶ ሰው ሊሆኑ ይችላል። በነገራችን ላይ በህይወቴ በጣም የምወደው ትልቅ ፓወር ያለው እንትን ሰው ሁን። ነቢዩ ዳዊት ልጁ ጠቢቡ ሰለሞን ልጄ ሆይ ሰው ሁን አለ እና እዚህ ምድር ላይ ሰው እንደመሆን ምን የሚደንቅ ነገር አለ? ሰው እንደመሆን ምን እድገት አለ? እዚህ ምድር ላይ አድገ ሰው መሆን ነው የምትሆነው። ሰው መሆን ማለት ትልቅ ነገር። ሰውነት ውስጥ ብዙ ጥበብ አለ፣ ብዙ የሚገርም ነገር አለ። በቃ ሰው መሆን ቻልክ፣ የትኛውን ማድረግ አለብህ፣ የትኛውን ማድረግ የለብን ጠንቅቀህ አወቅክ ማለት ነው። የትኛውን እግዚአብሔር ይወዳል፣ የትኛውን እግዚአብሔር አይወዳል። የቱን ባደርግ እግዚአብሔርን ያስደስተዋል፣ የቱን ባደርግ ደግሞ እግዚአብሔርን ያስከፋዋል። የቱን ባደርግ ነው ስጋዬን ማከብረው፣ የቱን ባደርግ ነው ደግሞ ስጋዬን ማረክሰው። እና እንደ ሰው እንደመሆን የሚገርም ጥበብ የለም። እና ሌላ ጊዜ ካገኘው ስለ ዝሙት ስለ ሰው ስለመሆን አንዳንድ ነገሮች እናወራለን። ዞሮ እነዚህን 4 ነገሮች ተጠንቀቁ። በጣም እልህ፣ ንቀት፣ ፉክክር፣ ስድብ። ፍቅረኛ ያላችሁም ሰዎች በትዳር ውስጥም ያላችሁ ሰዎች እልህ ውስጥ ከገባችሁ፣ ፉክክር ውስጥ ከገባችሁ፣ ንቀት ውስጥ ከገባችሁ፣ ስድብ ውስጥ ከገባችሁ ጎንበስ ብለሽ ከባለቤትሽ ጋር መጸለይ አትችይም፣ መነጋገር አትችይም፣ ማውራት አትችይም፣ ችግር መፍታት አትችይም። ችግር መፍጠር ግን ትችላለሽ። ችግር መፍታት አትችልም፣ ችግር መፍጠር ግን ትችላለሽ። ምን ውስጥ 4 ውስጥ ካለ ችግር ውስጥ እያለ ሰው ችግር መፍታት አይችልም። መጀመሪያ ከችግር መውጣት አለበት። አንተ ከችግሩ በላይ ሆነ ነው ችግሩን የምትፈታው። በቃ በትንሽ ነገር ተስፋ ቆርጠ ራስህን ስለማጥፋት የምታስብ ሰውዬ ችግር ትፈታለህ ተብሎ አይታሰብም። ከችግሮች ጋር ፊት ለፊት የምትጋፈጥ ይሄ መጽሐፍ ይላል እኮ እኛ ይሄ በብዙ ድካም እስመ በብዙ ጻማው ድካም አለውን ንባ ውስተ መንግስተ እግዚአብሔር ይላል። በብዙ ድካም በብዙ ልፋት በብዙ መከራ ወደ እግዚአብሔር መንግስት እንገባ ዘንድ ያስፈልጋል። መከራን ፊት ለፊት እየተጋፈጥክ ለማንም ህይወት አልጋ ባልጋ አይደለም። አንዳንድ ሰዎች እነሱ እየተፈተኑ የሆነ ሰዎች ደግሞ የገነት ህይወት እየኖሩ ነው። ጻድቅም ተፈትኖ ለጽድቅ በቃው ትልቁም ትንሹም ብፁዓን አባቶችም ጳጳሳትም መሪዎችም ተመሪውም ህዝብ የትኛውም ሰው በአቅሙ ከአቅማችሁ በላይ እንዳትፈተኑ የማይፈቅድ እግዚአብሔር ነገር ግን ከፈተናው ጋር መውጫውን ያዘጋጅላችኋል። ስለዚህ ማንም ሰው ይፈተናል። ያ በጣም ብርቶች ግን ፈተናን ፊት ለፊት ይጋፈጡታል ከእግዚአብሔር ጋር ሁሉን ነገር ማለፍ ስለሚችል። ወጣቱም ሆኑ አግብታችሁ በትዳር ውስጥ ያላችሁም ይሁን እነዚህ መርዛማ ነገሮች ቤታችሁ ካሉ ለማስተካከል ሞክሩ። እንደገና ወደ ኋላ ከነሳ አባቶቻችሁ ጋር እየተማከራችሁ እናንተም ቁጭ ብላችሁ እያወራችሁ ባለፈው ስለ መነጋገር አውርተናል። የመጀመሪያ ዓለም ጦርነት ብዙ ሚሊዮን ህዝብ ነው ያለቀው፣ መጨረሻ የተፈታው በንግግር። ሁለተኛ ዓለም ጦርነት ብዙ ሚሊዮን ህዝብ ነው ያለቀው፣ መጨረሻ የተፈታው በንግግር። በዓለማችን እንኳን ላለፉት 50 እና 100 ዓመታት ብዙ ሚሊዮን ሰዎች በጦርነት አልቀው ያውቃሉ፣ መጨረሻ ላይ ግን የተፈታው በንግግር። ስለዚህ በተቻላችሁ መጠን ባልና ሚስቶች ኦርቶዶክሳዊ የተባረከ የተቀደሰ ጋብቻ የሚባለው የማይጣሉ ባልና ሚስቶችን መፍጠር አይደለም። ይጣላሉ ግን ስለ ፕሮብሌም ሶልቪንግ ስኪል ያውቃል። ችግሮችን ስለመፍታት፣ ችግሮቹ እንዴት ይፈታሉ? በንግግር ስለመፍታት። ሁሉም ችግር በንግግር አይፈታም። በነገር አንዳንዱ በጸሎት ነው ይፈታ። አንዳንዱ እግዚአብሔር ብቻ የሚፈታው ችግር ነው። እግዚአብሔር የሚፈታውን ችግር ሰው ጋር አትውሰደው። እግዚአብሔር የሚፈታውን ችግር እግዚአብሔር ይፍታልሽ፣ ይፍታልክ። ንግግር የሚፈታውን በንግግር ፍታ፣ ጸሎት የሚፈታውን በጸሎት ፍታ፣ ግንኙነት የሚፈታውን በግንኙነት ፍቱ። ጊዜ የሚፈታውን ደግሞ just take time ጊዜ ውሰዱና ተረጋጉ። ትዕግስት ብቻ የሚፈታው ችግር አለ።
የገንዘብ ችግር ሊሆን ይችላል፣ የጤና ችግር ሊሆን ይችላል፣ የጋብቻ ችግር ሊሆን ይችላል፣ ሰላም የማጣት ልጅ የማጣት በጣም ብዙ ነገር ሊሆን ይችላል። ጀስት ተረጋጉ። እኔ በጣም ወደው ቶማስ ኤድሰን የተናገረውና ንግግሩን ምን ይላል? ቀን ወዳጅህን ጠላት እንዳደረገው ጠላትህን ወዳጅ ያደርጋልና በትዕግስት ጠብቅ፣ ታገስ። ወዳጅ ጠላት እንደሆነ ሁሉ ጠላት ደግሞ አንድ ቀን ወዳጅ ይሆናል። ስለዚህ በተቻለ መጠን ትዕግስተኛ የሆኑ ሰዎች የተበጠበጠውን የደፈረሰውን ቤታቸውን ሰላም ማድረግ ይችላሉ። ከገንዘብ ችግር መውጣት ይችላሉ። ከዝሙት ችግር መውጣት ይችላሉ። ከትዳር ችግር፣ ከብዙ ችግር መውጣት ይችላሉ። ምን አይነት ሰዎች? ትዕግስት ያላቸው ሰዎች፣ ራሳቸውን ከእግዚአብሔር ጋር አንድ ያደረጉ፣ ዕለት ዕለት ከእግዚአብሔር ጋር በጸሎት የሚገናኙ ሰዎች ሁሉንም ችግር ማለፍ ይችላል። በጣም ከእልህ፣ በጣም ከንቀት፣ በጣም ከፉክክር መውጣት ይችላል። ስለዚህ በተለይ እንደ ቤተክርስቲያን ልጆች በተቻለ መጠን እነዚህ አራቱ ነገሮች መጥፎ ናቸው። እልህ፣ ንቀት፣ ስድብ፣ ፉክክር ኃጢአትም በዛ ላይ ደግሞ ከባድም ነገሮች ናቸውና እንግዲህ ስለተከታተላችሁ በጣም አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በመላው ዓለም ያሉ ህዝበ ክርስቲያን ይህን ቪዲዮ እንዲከታተል እናንተም ለዘመድ ለጓደኛ ለቤተሰብ ሼር እንድታደርጉ። ብዙ ሰው ይከታተላል፣ ነገር ግን ሰብስክራይብ አላደረገም። እናንተም ሰብስክራይብ አድርጎ የደውል ምልክቱን ተጫኑ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ጥያቄዎች ካላችሁም ደግሞ ጥያቄዎቻችሁን ሰብሰብ አድርገን እንመልሳለን። ቀጣይ ጊዜ እስከምንገናኝ ድረስ አመሰግናለሁ። እግዚአብሔር ይባርካችሁ። መልካም ጊዜ